ምናልባት እኮ ፈጣሪም በእኔ ልክስ ይፈልጉ ይሆናል። እኔ ደግሞ ያላንቺ መኖር አልችልም ለሊ። ሀሳቤም ልቤም እግሬም አንድ ቦታ ላይ ነው። መቼም አልተውሽ። ስላለኝ አመሰግናለሁ። ግን የልቤን ፍራቻ ልቋቋም አልቻልኩም። ስለ ትዳራችን ስለ ሰርጋችን ሳስብ ጀመር። የኔ ቆንጆ ማን ይናለሽ? ምንም አልሆንኩም። እንደዚህ ሆነሽ ምንም አውቅምጥ ብርሽም እንዴ ከኔ ጋር ሆነሽ ከሌላ ወንድ ጋር የምታወሪ እንዴ? ለምን እንደሚደብረኝ አንተ ማን? ቆይ ምንድነው? እኔ ልጠይቅሽ እንጂ። ቆይ እኔ ማን ነኝ? ምንሽ ነኝ? ቆይ ያው ዳኒ ነህ። ሌላ ምን ፈለክ? እንዴት ናችሁ የቻናሌ ቤተሰቦች? ዛሬም እንደተለመደው በአዲስ ቪዲዮ መተንላችኋል። እንግዲህ ሊሊ በጣም ተቸግራለች፣ አሳስቧታል የቤቷ ጉዳይ። አሁንም ሴትየዋ ሴራዋን ዘርግታለች። ማለት የቤቱ ካርታና የቤቱ የተፈረመበት የፈረመበት ሊሊ እና በራሷ ስም የዞረበትን የቤቱን ካርታ እንግዲህ ልጁ ይዞታል። ሄዶ ለዛ ለአጋሩ እንግዲህ ሄዶ እንዳለ ፋይሉ እኔ ጋ ነው ያለው፣ የሊሊ ቤት ፋይል እኔ ጋ ነው ያለው እና እርዳኝ እህቴን ከእስር ቤት እናስወጣት፣ ቤቱን ሸጬ ከእስር ቤት አስወጣት አለው ብዬ ነበረ። ነገር ግን ከኔ ጎን የሚቆምልኝ አጣውኝ፣ የሚደግፈኝ አጣው፣ የሚያማክረኝ አጣው። ስለዚህ አንተ ትሻላለህ ወይ? አንድም ቤቱን ሸጠን እህቴን ከዛ ከእስር ቤት እናስወጣት፣ አንድም ደግሞ በድርድር እንትኑን እንመልስላትና እህቴ ከዛ መውጣት አለባት በድርድር ብሎ አማክሮት ነበረ። እንግዲህ ያ ሴትዮዋ ደውላው የሊሊ አክስት ደውላ ፋይሉን ታመጣልኝ፣ እኔ ብዙ ብር እሰጥሃለሁ፣ እንደምንም ብለህ ካለበት የት እንዳለ መርምረህ አጣርተህ ቶሎ ብለህ ወደ እኔ ይዘኸውና እሱን ካመጣልኝ ሌላውን ተወው፣ እኔ ያለ የሌለውን በአይነህ አይተህ የማታውቀውን ብር አሸክምሃለሁ፣ ምንም ችግር የለ። እኔ ምለው ሴትዮዋ ይሄን ያህል ብር ለሰው የምከፍለው ብር ካላት ወይም ደግሞ ይሄን ያህል ብር በአይኑ አይቶት የማያውቀውን ብር ከምሰጠው ለምንድን ነው ቤቱን የፈለገችው? እሷ ይሄን ያህል ብር እያላት በሚሊየን የሚቆጠር ብሮችን ካሏት ለምንድን ነው የልልን ቤት መውሰድ የፈለገችው? ምን ይሰራላታል? ገንዘብ ካላት ባለሀብት ከሆነች ምን ያደርግላታል? እና እንግዲህ ያንን ዱርዬ ሄደህ እንደምንም ብለህ አንጣልኝ ብለው ይሄንማ አብሽር፣ ይሄ ከሆነ ምንም ችግር የለ አብሽር፣ እኔ ይዤው እመጣለሁኝ ብሏታል። እንግዲህ ምንም ቀላል አድርጎ ነው ያየው። የሚሰጠው አይመስለኝም ዳኒ ደግሞ የት እንዳስቀመጠው አይታወቅም። ምናልባት ደግሞ ያስቀመጠበት ሰውዬ ሊከዳው ይችላል። ፖሊሱ ምርመራ እያደረገ ነው። ሊሊም ይኸው እንደውም ሊሊ ደግሞ ዛሬ እንትኗ ይሄ አነጋገሯ ምኗ የሆነ ተቀያይሯል። የሆነ ጉንፋን ይዟት ምን እንደሆነ የምናውቀው ጉዳይ የለም። እውነትም በድራማው ታማሌ እንደሚባለው ልትታመም ታማ ይሆን እንደ የሚል ጥርጣሬ ገብቶኝ ነበረ። ነገር ግን ደህና ነች። ግን ባቡሬ ጋ እንግዲህ ያለውን ነገር እየተነጋገሩ ነው። ማለቴ ያው እንደዚህ ከሆነን ነው ወይም እንቀጥለው? መቼ ነው እሺ ብለሽ ወደ ህይወትሽ የምታስገቢኝ? ኤላት እንግዲህ ወደ አይመለስም አይመጣም። ለምንድን ነው ወደ ህይወትሽ የማታስገቢኝ? ለምን ኤላን አትረሹም? የበፊት ህይወት እኮ አሁንም ይመጣል ማለት አይደለም። በፊት የሆነ ነገር ሆነ፣ የመጣው ነገር መጣ። ፈጣሪ ደግሞ እንግዲህ አንድን ነገር ለማሳካት ወይም ደግሞ አንድ ነገር ካልተሳካ የተሻለ ነገር ስለሚያስብልሽ ነው። ስለዚህ እኔ ወድሻለሁ፣ አፈቅርሻለሁ፣ ተጎንሽ ሊሆን ሰው የለሽም እያላት ነበረ ባቡሬ። እንደዚህ ከሆነን ነው ወይስ ከመቼ ነው የምንዘልቀው እያላት ነበር ባቡሬ። እንግዲህ እሷም ምናልባት ልታስጠጋውና ፍላጎቱ አላት። ያው ሌላ ሴት እንደዚህ አድርጌ ካለ ትቀናለች። ፍላጎቱ አላት ማለት ነው። እሱን ወደ ህይወቱ አለማንጣት ፍላጎቱ እንዳላት ነው የሚያመለክተው። አደይና ዴቭ ደግሞ በጣም ደስ ብሏቸዋል። በቃ ከነሱ ወዳ ሰው የለም። አሁን ሊዳሩ ነው፣ ሰርግ ነው የሚያስቡት፣ ስለሚዜ ነው
የሚያስቡ ስለ ሚዜዎቹ የሚለብሱት ልብስ ነው፣ ቀሚስ ነው። እና እስኪ ማን ማን እናደርግ፣ አንደኛ ሚዜ፣ ሁለተኛ ሚዜ፣ ሶስተኛ ሚዜ እያሉ እየተደራደሩ ከሌን ተከሌ እያሉ እያማረጡ አደይና ዴቭ እንግዲህ መንገዱን ነው የሚያወሩት። ደግሞ እኮ ቁጭ ብለው አያወሩም ወይ የቤት ውስጥ ወይም ደግሞ ሆነ ካፌ ወይም ደግሞ ወደሆነ ቦታ ሄደው ቁጭ ብለው አይደለም የሚያወሩት መንገዱን ነው፣ ወይንም ደግሞ አጥር ተደግፈው ነው የሚያወሩት። በጣም ደስ ብሎኛል። በቃ እኔ እናንተ ባልና ሚስት ልንሆን ነው፣ በአንድ ሰፍ ልንሆን ነው። እኔ ለአንተ አንተ ለእኔ ልናስብ ነው፣ ልንተሳሰብ ነው እያለችው ነበረ። እሱም በጣም ደስ ብሎታል። የኔ ፍቅር የኔ ባል ስትለው በጣም የመጀመሪያ ጊዜ የኔ ባል አለችው ዛሬ ማለት ነው አለ። እሱም በጣም ነው ደስ ያለው የኔ ባል ብሎ የኔ ፍቅር እያለ እጇን እየሳሳመ ነበረ። እናትየዋ ልመጣ ነው። በነገራችን የእናትየዋ መንጣት ለእኔ ምንም ደስ አላለኝም። ታያላችሁ፣ ምንም ደስ አላለኝም። የእናትየዋ መንጣት ከተማ በጣም ብዙ ችግሮችን እንደሚፈጥር አውቃለሁ። ማለቴ ያው እንግዲህ ከዚህ ቀደም አልፈቅድልሽም ሁለታቸውም ስለምታፈቅሩት ብላ በሆዷ እንጂ ለአደይ አልነገረቻትም። አደይ ታውቃለች። በነገራችን እሷ ለምን እንትን እንዳለች እንዳላወቀ ሆና እንጂ ታውቃለች። እህቷ እንደምታፈቅረው ነግራችኋለች። ይቺ ያበበ ሚስት የተባለችዋ ነግራታለች። ለሊሊም ነግራታለች። ሊሊም በደንብ ታውቃለች። እንደውም አደይን ወደ ውጭ አስወጥታ ሂጂ አንቺ የሆነ ነገር ብላ ሰዳት። እንደውም በደንብ አወርተዋል። በጣም ነው የምትወደው፣ በጣም ነው የምታፈቅረው እያለች አወርታታለች። ነገር ግን ሊሊ ለአደይ ምንም አላለቻትም፣ ምንም አላወራቻትም። ለእሷ ማለት ነው ማውራት ነበረባት ወይም ደግሞ መናገር ነበረባት። አደይ ደግሞ ደውላ ስለ እህቷ መጠየቅ ነበረባት። ነገር ግን ይህ አልተፈጠረም። እናትየዋ መጥታ እርግጠኛ ነኝ እንደምታላቀቃቸውና እንደማይጋቡ እናውቃለን። ሩታ ደግሞ ፍቅር ይዞች ነው ሲሏት፣ እኔ ፍቅር አይደለም የያዘኝ ምንድን ነው ሲሏት፣ አላውቅም አሞኛል፣ ምንሽን ልቤን እንዴት አማምሽ ልብሽ አላውቅም፣ ምንሽን ነው የሚያመሽ አላውቅም፣ ምን እንጃ በቃ ይህንን ነው ወቅ የምትለው እሷ። ድብን ያለ ፍቅር ይዟታል ከዶክተሩም ደግሞ ምንም የሚያውቀው ነገር የለም። እንደውም ስመጣ ይስቃል። የሆነ ስጦታ ነገር ገዝታ እስካሁን ድረስ አልሰጠችውም ለዶክተሩ። ይዘው መጥታ ነበር ሆስፒታል። ከዛት ሆስፒታል ደግሞ እያሮጠች ወሰደችው ወደ ቤቷ። የሚገርም ነገር ነው። በጣም የሆነ እንደ እብድ አድርጓታል። እሱ ግን ምንም አልተረዳትም። እሱ ልቡ አሁንም ያለው አደይ ጋ ነው። ጓደኛው ደውሎ ደግሞ ስለ አደይ ነው የሚጠይቀው እንጂ በፍጹም ስለሌላ አይጠይቀውም። እሱም ደግሞ ስለሌላ አያስብም። ሜዳውን እንደውም እያወራ ነበር።